በፍልሰታ ስግደት የምትሰግዱ ሰዎች በደንብ አድርጋችሁ ስሙኝ። ከመሸነ የመጣሁት ግን ከተባበራችሁ በአጭር ሰዓት ለብዙዎች እንዲዳረስ ማድረግ ስለምትችሉ በደንብ አድርጋችሁ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት አድርጉት። ኮሜንት ላይ ደግሞ አቤቱ እንሰግድልሃለን እያላችሁ ሁላችሁም ጻፉ። እና ደግሞ ሰዎች በጸሎታችሁ አስቡኝ ብለው የክርስትና ስማቸውን ሲሰጧችሁ ምን ብላችሁ መጸለይ እንዳለባችሁ በጸሎታችሁ መካከል የቱ ጋር ስማቸውን አስገብታችሁ መጸለይ እንዳለባችሁ ድርግም ዩቲዩብ ላይ ሰርቼላችኋለሁ፣ እየገባችሁ ተመልከቱ። እና ብዙዎቻችሁ በውስጥ መስመር በጾመ ፍልሰታ መስገድ ይቻላል እያላችሁ በጣም ብዙ ሰው ነው የጠየቀኝ በውስጥ መስመር ማለት ነው። እናም አይውላችሁ ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ አይነጣጠሉም፣ አይለያዩም። ሁልጊዜ ጾም ባለበት ስግደት አለ ከግዝት በዓላት ውጪ እና በጾም መስገድ ይቻላል እንዴ? በጾም ያልተሰገደ ታዲያ መቼ ሊሰገድ ነው? እና እንደውም አብዝተን በደንብ አድርገን መስገድ አለብን ማለት ነው። ሁላችሁም ኮሜንት ላይ አቤቱ እንሰግድልሃለን እያላችሁ ጻፉ። ቪዲዮውን ለብዙዎች አዳርሱትና በአጭር ሰዓት ብዙዎች ይማሩበት ሼር እያደረጋችሁ ማለት ነው። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። መልካም ጾም። በፍልሰታ መጸለይ ያለብን ልዩ ጸሎት ምንድነው እነግራችኋለሁ። እና ደግሞ በጾመ ፍልሰታ ንስሐ መግባት ይቻላል የምትሉ ሰዎች በደንብ እንድትሰሙኝ ይፈልጋለሁ። ሁላችሁም ይሄን ቪዲዮ ሼርና ኮፒ ሊንክ ላይ ሪፖስት እያደረጋችሁ ለብዙዎች እንዲዳረስና ብዙዎች እንዲማሩበት አድርጉት። ኮሜንት ላይ ደግሞ እንኳን አደረሳችሁ ተባባሉ። ሁላችሁም እንኳን አደረሳችሁ እያላችሁ ጻፉ። እናም ብዙዎቻችሁ በውስጥ መስመር በጾመ ፍልሰታ ንስሐ መግባት እንችላለን ወይ፣ በጾም ንስሐ መግባት ይቻላል ወይ እያላችሁ ስትጠይቁኝ ነበር። አዎ ንስሐ መግባት ትችላላችሁ። በጾም ንስሐ መግባት ይቻላል ማለት ነው። ይህን ስላችሁ ግን እንዴት በጾም ላይ ጾም ይሰጣል እንዳትሉ። ቆይ ምን አይነት ቀኖና እንደሚሰጣችሁ የታውቃችሁ ነው እንደዚህ የምትሉት? እሱን ካህኑ ይጨነቅበት። ሌላ አይነት ስግደት ሊሰጣችሁ ይችላል፣ ምጽዋት በቃ ካህኑ ነው የሚያውቀው። የግድ ጾም ነው እንደሚሰጠው ቀኖና። ስለዚህ በጾም ንስሐ መግባት ይቻላል ማለት ነው። እና በጾመ ፍልሰታ ከመደበኛው ጸሎታችን ውጪ መጸለይ ያለብን ልዩ ጸሎት ምንድነው? እሱን ድርግም ዩቲዩብ ላይ ሰርቼላችኋለሁ። አጭር ቪዲዮ ነው፣ በጣም ስለሚጠቅማችሁ እየገባችሁ ተመልከቱ። ይሄንን ጸሎት ሳትጸልዩ ፍልሰታ እንዳያልፍባችሁ ማለት ነው። ስለዚህ እዚያ ላይ የጸሎት ቅደም ተከተልም እዚያው ላይ ያለላችሁ፣ እዚያ ላይ እየገባችሁ ተመልከቱ። የእውነት ይጠቅማችኋል እና እዚያ ላይ እየገባችሁ ተመልከቱ። ቻናሉንም በዚያው ሰብስክራይብ እያደረጋችሁ ሁላችንም እንደጋገፍ። ኮሜንት ላይ እንዳልኳችሁ እንኳን አደረሳችሁ ለጾመ ፍልሰታ ለእመቤታችን ለድንግል ማርያም ጾም እንኳን አደረሳችሁ ተባባሉ። ሁላችሁም እኔም እንኳን አደረሳችሁ ብያለሁ። ይሄን ቪዲዮ ለብዙዎች እንዲደርስ ሼርና ኮፒ ሊንክ ላይ ሪፖስት አድርጉት። ቤቱ ይጠቅማችኋል። ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ። Somali
አጀንዳችሁ ይኸው ጠላት የሰጣችሁ ነው። በዓለም ላይ የተሰረቀውን ይዛችሁ ዛሬ የምትማዘዙ ጦርነት ጫካ ለጫካ የምትገቡት አንዱ አንዱን የሚገለው በዘረኝነት በጎጠኝነት በመንደርተኝነት ነው ብለን መስበክ ካልቻለን ማለት ነው እግዚአብሔር ይጠይቀናል። የእውነት ያቸው እየወቀጥል ብዙ ነው ታሪክ ሲነሳ የሚሳሳብ ነገር አለውና አንዱ ሲነሳ አንዱ እንትን ይላል። ከኤቲስቶቹ ሲጀምር ያው ኤቲስት ብዙ ጊዜ ኤቲስት የሚሆኑት የራሳቸው ህይወት እንትን ጥያቄ ሲሆንባቸው ነው። ብዙ ጊዜ እንግዲህ ከተሳሳትኩ ታረማለሁ። የሚገጥመኝ እንደዛ ነው። እኔ እንዲህ ሲሆን ለምን እንዲህ አልሆነም የሚል ጥያቄ ላይ የተመሰረተ ነውና ለነሱም ለፕሮቴስታንቱም እንደዚህ አይነት ሀሳብ ለሚያነሱ በተለይ ኦርቶዶክስ ነች ለድህነታችን ተጠያቂ የሚሉ ሰዎች የማቀርበው ጥያቄ እነሱ ከኦርቶዶክስ ውጭ ከሆኑ በኋላ ያ ብዙ ጊዜ በዓላት ነው የሚነሱት በዚህ ጉዳይና ከሆኑ በኋላ የህይወታቸውን ለውጥ ምን ያህል ነው ማለት በህይወታቸው ውስጥ ምን ያህል ለውጥ አመጡ። ለምሳሌ 20-30 ዓመት ከኦርቶዶክስ ወጥተው ፕሮቴስታንቱ ዓለም ወይም ሃይማኖት የለሽ ሆነው ኖረው ግን ልዩነት የላቸውም። አንድ አይነት ህይወት ነው የሚኖሩት። የተለየ ነገር በህይወታቸው ውስጥ አልመጣም። ከኦርቶዶክስ መውጣታቸው ያመጣላቸው ነገር የለም። ያ ማለት እዚህም እዛም ሆነው ድክመቱ የየራሳቸው እንጂ የቤተክርስቲያን አልነበረም ማለት ነው። ሰርቶ የመለወጥ እድሉ ኖሯቸውም ካልተለወጡ እዚህም ነበራቸው ማለት ነው። ልዩነት የለውም። በዋነኝነት ግን ከውጭ ለሚመጡ ፈተናዎች የውስጥ ጥንካሬ መሰረታዊ ነገር ነው ብዬ አስባለሁ። የውስጥ ጥንካሬ ካለ፣ አንድነት ካለ ምንጊዜም ከውጭ የሚመጡ ፈተናዎች ቀርተው አያውቁም እና አንዳንድ ጊዜ ሌሎች ቤተ እምነቶች ስመለከት የኛ አንድ አለመሆን የኛ ወደኋላ የማፈግፈግ ትጋታችን ያስገርመኛል። ውሸት ላይ ሆነው ስህተት ላይ ሆነው አንድ ሆነው እውነት ይዘናል ብለን እያመንን አንድ መሆን አንችልም። ብዙ ጊዜ ደግሞ ቤተክርስቲያን ከውጭ ካለው በላይ ጠላቷ የምንሆነው ውስጥ ያለን ሰዎች ማለት ነው። በር ከፋቾች እኛ ነን። ችግሮች ሲመጡ በር የተከፈተው ከኛ ሳይር ነው፣ ከውጭ አይደለም። በደንብ በር መዝጋት የሚችል ኃይል ካለ መስበር የሚችል አይኖርም ማለት ነው እና ድክመቱ እኛ ጋር ነው ብዙ ጊዜ እሱን ለማለት ነው። ግን ድህነት ማለት ምንድን ነው? ድህነትስ በምን ነው የሚገለጸው የሚለው መሰረታዊ ነገር ነው። ገንዘብ ብቻ ነው ወይ ድህነት? ለምሳሌ የራስ ባህል የራስ ማንነት አለመኖር ራሱ እኮ ድህነት ነው አይደል? በራስ ቋንቋ አለማውራት፣ የራስ ቋንቋ አለመኖር፣ ባህል አለመኖር፣ ታሪክ አለመኖር፣ ታሪክ የለሽ መሆን፣ ይሄ ራሱ እኮ ድህነት ነው። ከዚህ ድህነት የጠበቀችን ቤተክርስቲያን ነች። ፊደል ቀርጻ፣ ስነ ጽሑፍ አስተምራ፣ ሀገር መርታም ጭምር ማለት ነው። መርታ ብዙ ባለጸጋ አድርጋለች። ብዙ ጸጋዎች ሰጣለች ቤተክርስቲያን። የገንዘቡ ከሆነ ጥያቄው ደግሞ ኦርቶዶክስ የሌለችበት የአፍሪካ ሀገራቶች ብዙ ፕሮቴስታንቶች ሚሽነሪዎች እየሄዱ እንትን ያሉበት ሀገራቶች አሉ። ከኛ የባሰ አይነት ኑሮ ላይ ያሉ ማለት ነው። ታዲያ እነሱ ለምንድን ነው ሲለወጡ ያላየን? የእንግሊዝ የመሳሰሉት የፈረንሳይ ቀኝ ግዛት ስር የነበሩ ሀገራቶች ለምንድን ነው ሲያድጉ ያላየ ነው? ለምን አላደጉም እነሱ? ኦርቶዶክስ የለች እዛ 30 ቀን በዓል የለ ያ ከሆነ ጥያቄው ማለት ነው። ስለዚህ ለነሱ እንኳን ያ ሚዛን አልሆነም፣ ሚዛን መሆንም አይችልም። ስለዚህ ለቤተ ክርስቲያን ያላቸውን ጥላቻ የምር እውነት ያለው ነገር አይደለም እና ለቤተ ክርስቲያን መምታት ስትታሰብ ሊመቷት ሲያስቡ ታርጋ ነው የሚለጥፉባት። መጀመሪያ ከሁሉ
ህሊና ለማውጣት ማለት ነው። ልክ አሁን እንደሚደረገው የገሌን ይችሏታል። ከዛም የዛ አካባቢ ጠላቶች አብረው ይጨፈጭፏታል። ቤተክርስቲያን ለመምታት ስትታሰብ እንደዛ ነው። ጠላቶች ማብዛት በግላቸው አይችሏትማ። ስለዚህ ይሄ የመሰባሰብ ነገር ያደርጋሉ። ሲሰባሰቡ በኦርቶዶክስ ብቻ አንድ መሆን አይችሉም። ስለዚህ ሌላ ይጨምራሉ። ከዛ የገሌ ነች ብለው ስም ይሰጧታል። መጽሐፍቷን እስከመበረዝ የመሳሰሉት ሂደቱ ላይ ሄዷል። ይሄ በታሪክ ውስጥ የተፈጸመ ነው። አንድ ድንገት ዱብዳ አይደለም። ብዙ መጽሐፍቶቿ ላይ፣ ብዙ ታሪኮቿ ላይ፣ ቅርሶቿ ላይ ውድመት ማስከተል በቅደም ተከተል የሄደ ነው። ቀድሞ የታሰበበት ነው እንጂ ድንገት ዱብዳ አይደለም። ዛሬ የሚሞቱ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከኃላፊነታቸው ሊሰናበቱ መሆኑ ተሰማ። የኢትዮጵያ አየር መንገድ ላለፉት 3 ዓመታት በዋና ስራ አስፈጻሚነት የመሩት አቶ መስፍን ጣሰው በያዙት ኃላፊነት ላይ እስከ መጪው ነሐሴ መጨረሻ ድረስ ብቻ እንደሚቆዩና ከዚያ በኋላ እንደሚሰናበቱ ተሰምቷል። አቶ መስፍን ከ2 ዓመት በፊት በጡረታ መሰናበት የነበረባቸው ቢሆንም በመንግስት ጥያቄ መሰረት የአገልግሎት ዘመናቸውን አራዝመው እስከ በጀቱ መጨረሻ ለመቆየት መስማማታቸው ተገልጿል። በአሁኑ ወቅት እሳቸውን የሚተካ አዲስ ዋና ስራ አስፈጻሚ የመመልመል ሂደት የተጀመረ ሲሆን በአየር መንገዱ የ25 ዓመታት የሥራ ልምድ ያላቸውና በአሁኑ ወቅት የድርጅቱ ቺፍ ፋይናንስ ኦፊሰር የሆኑት አቶ ለማያ ደቻ አቶ መስፍንን ሊተኩ የሚችሉ ግንባር ቀደም እጩ መሆናቸውን የአየር መንገዱ የቅርብ ምንጮች ጠቁመዋል። ሐሳባችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰቡ ነው። ዛሬ ነሐሴ 1 ከመሸ የደረሰን ሰበር ዜና አለ። ለብፁዕ ቅዱስ አቡነ ማትያስ የአዲስ አበባ ሀገረ ስብከት አስተዳዳሪ የሆኑት ብፁዕ አቡነ ሕርያቆስ ደብዳቤ ለሁለተኛ ጊዜ አስገቡ። ጉዳዩም እንደሚገልጸው እንዲህ ይላል። በአዲስ አበባ ሀገረ ስብከት የሥራ ችግር ወይም ክፍተት ካለ የሚመለከተው አካል በጽሁፍም ሆነ በአካል ቀርቦ ስለ ጉዳዩ ሊያስረዳ ሲገባ በቅዱስ ሲኖዶስ ሽፋን ግን በነ አቡነ እንትና የሚደረገው ድርጊት በሚዲያም ሆነ በተዘዋዋሪ ህዝበ ክርስቲያኑ እንዲደናገር ከማድረግ ውጭ የዘለለ ሐሳብና የሌለ ስም ከመስጠቱም በላይ የኔን ክብርና ልዕልና ሳይሆንም የቤተ ክርስቲያንን ክብር የማይመጥን መሆኑንም ተናግሯል። ከዚህ ደብዳቤ እንደተረዳሁትም ብፁዕ አቡነ ሕርያቆስ ጉዳዩ ላይ እንደሌሉበትና ስለ ጉዳዩ እንዳልተጠየቁና የሚባልባቸው ወይም የተሰጠባቸው ስንዘራ እነሱን እንደማይመለከት እየተናገሩ ሲሆን ጉዳዩን የመንግስት አካል መሃል ላይ ገብቶ ችግሩን አጣርቶ ትክክለኛ ወንጀሉን የሰራው ግን በሕግ ሊጠየቅ ይገባል። ከዛ ውጪ ግን የሚደረጉት ድርጊቶች በሚዲያም ሆነ ህዝበ ክርስቲያኑን ከማደናገር ውጪ የሚያደርገው ምንም ነገር ተጨማሪ የለም። የቤተ ክርስቲያናችንን ስርዓት እናስቀጥል። ብፁዕ ወቅዱስ አቡነ ማትያስ ጉዳዩን እንዲመለከቱ ሲል ብፁዕ አቡነ ሕርያቆስ መልእክታቸውን አስተላልፈዋል። እናንተስ ስለዚህ ጉዳይ ምን ትላላችሁ? እውነት በብፁዕ አቡነ ሕርያቆስ ላይ ሴራ እየተሰራባቸው ነው? ሐሳብ አስተያየታችሁን ስጡበት። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባተን አስከሬን ለመቅበር አካፋ ትፈልጋለህ። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስት ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላት ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም። የሚመጣው የባዶ ሆድ ጩኸት፣ የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚሆን ዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈደም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት የጨረስነውን ቢሊዮን ለዳቦ ካለዋል ነው። አሸናፊው አንተ ሳትሆን ረሃብ ነው።